ሰላም ውድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁልኝ? ይመስገን እኔ በጣም ደህና ነኝ። ዛሬ ደግሞ ይዤላችሁ የመጣሁት ከቀይ ሽንኩርትና ከነጭ ሽንኩርት የሚዘጋጅ የጸጉር ቅባት ነው። በቤታችን ውስጥ አዘጋጅተን የጸጉር መርገፍን፣ መነቃቀልን፣ መበጣጠስን የምናስቆምበትና እንዲሁም ደግሞ ማንኛውንም የጸጉር ችግር የሚያስወግድልን ለጸጉራችን እድገት ፈጣን እድገት እንዲኖረው ጸጉራችን የሚያደርግልን ቆንጆ ቅባት ነው። ቀይ ሽንኩርትና ነጭ ሽንኩርት ለጸጉራችን የሚሰጠውን ጠቀሜታ በዝርዝር የምነግራችሁ ይሆናል። እስከ መጨረሻው ተከታተሉኝ። ቻናሌን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ወደ አዘገጃጀት እንሂድ። ወደ ቪዲዮአችን ስንሄድ የሚያስፈልገን አንድ ራስ ቀይ ሽንኩርትና አንድ ራስ ነጭ ሽንኩርት ነው። እንግዲህ በዚህ መልኩ እንደምታዩት ሽንኩርታችንን ከላጥን በኋላ እንከትፈዋለን ማለት ነው። ቀይ ሽንኩርት ለተለያዩ የጸጉር መርገፍ አይነቶች ተፈጥሯዊ የሆነ መድኃኒት ነው። ጸጉራችን በተለያየ ምክንያት ሊበጣጠስ፣ ሊነቃቀል ወይም ሊሳሳ ይችላል። መንስኤው የሰውነት መከላከያ ኃይል ችግር፣ የተመጣጠነ የምግብ እጥረት ወይም ፈንገስ የጸጉር መርገፍ መንስኤ ቢሆንም ሽንኩርት በተፈጥሮ የጸጉር መርገፍን ለማስቆምና የጸጉር እድገትን በፍጥነት ለማነቃቃት ይረዳል። እንግዲህ ሽንኩርታችንን ከከተፍን በኋላ እንዳያችሁት እንደዚህ አይነት እቃ ክዳን ያለው እቃ ላይ እንጨምራለን። ከዛም በመቀጠል የሚያስፈልገን ነጭ ሽንኩርት ነው። እሱንም በተመሳሳይ እንከትፍና እዛ ሽንኩርት ላይ እንጨምራለን። ነጭ ሽንኩርትን ለጸጉራችን ስንጠቀም ወይም የራስ ቅላችንን በምንጠቀምበት ሰዓት ማሳጅ ስናደርግ የደም ዝውውራችንን ያስተካክልልናል። እንዲሁም ደግሞ የጸጉራችን እድገቱ ፈጣን እንዲሆን ያደርግልናል ማለት ነው። ነጭ ሽንኩርት በውስጡ ለጸጉራችን ከፍተኛ ጠቃሚ የሆነ ይዘት ያለው ሲሆን እንደ ካልሲየም፣ ዚንክ እና እንደ ሰልፈር ያሉ ማዕድናት ለጸጉራችን እድገት አስፈላጊ የሆኑ ጠቃሚ የሆኑ ንጥረ ነገሮችን በውስጡ ይዟል። ታዲያ አሁን ደግሞ እንደምታዩት ነጭ ሽንኩርቱን እንግዲህ ሽንኩርቱ ላይ ከጨመርኩኝ በኋላ እንደምታዩት በዚህ መልኩ የተጠቀምኩት እኔ ኦሊቭ ኦይል ነው። እናንተ ማንኛውንም የሚስማማችሁን ቅባት መጠቀም ትችላላችሁ። ታዲያ ቅባታችንን ከጨመርን በኋላ እንደዚህ እንደምታዩት በደንብ አድርገን እንቀላቅለዋለን። እናንተ ከፈለጋችሁ እስከ ሳምንት ማቆየት ትችላላችሁ። እኔ ለ3 ቀን ያቆየሁት በዚህ መልኩ ሸፍኜ ማለት ነው። ከዛ እንግዲህ እንደምታዩት በደንብ አድርገን እንቀላቅለዋለን። ከዛ በኋላ እንከድነውና ጨለማ ቦታ ላይ እናስቀምጣለን ማለት ነው። እንግዲህ እንደዚህ በደንብ ከድነን ካዘጋጀን በኋላ ሙቀት ያለበት ክፍል ላይ እናስቀምጣለን። በጣም ቀዝቃዛ ቦታ ላይ ሳይሆን ማለት ነው። ከዛ እንግዲህ እናንተ ከፈለጋችሁ ለ24 ሰዓት ብቻ ማቆየት ትችላላችሁ። እንግዲህ እኔ እንግዲህ ለ3 ቀን ነው ያቆየሁት። ከ3 ቀን በኋላ እንግዲህ እንደምታዩት እንደዚህ ሆኖ ቅባቱ ወጥቶልኛል ማለት ነው። አሁን አጠለዋለሁ። በማጥለያ አድርጌ አጠለዋለሁ። ለይቼ አወጣዋለሁ ቅባቱ ማለት ነው። ታዲያ ሽንኩርቱ ላይ ነጭ ሽንኩርቱ ላይ ያለው ጥቅም እንዳለ ወደ ቅባት ወጥቶልኛል ማለት ነው። አሁን ሬዲ ነው። ጸጉራችሁ እየረገፈ ወደ ውስጥ እየገባ እየተነቃቀለና እየሳሳ ላስቸገራችሁ እንዲሁም አላድግ ላለ ጸጉር እንግዲህ ይህንን ቅባት ሁላችሁም በቀላሉ በቤታችሁ ውስጥ በማዘጋጀት ጸጉራችሁን ማከምና ማሳደግ ትችላላችሁ። ከተለያዩ የጸጉር ችግር ጸጉራችሁን መጠበቅ ትችላላችሁ። በቤታችሁ ውስጥ እንደዚህ አይነት ነገሮችን በቤታችሁ ውስጥ በማዘጋጀት እና ቅባት ብቻ ሳይሆን የተለያዩ የጸጉር ማስኮችን ጸጉራችን ከመታጠባችን በፊት መጠቀም ይኖርብናል፣ ለጸጉራችን እድገት ማለት ነው። ሽታው ያው እንግዲህ እንደሚታወቀው ነው። የነጭ ሽንኩርቱንና የሽንኩርቱን ሽታ ይዞታል። ችግር የለውም። ያው ልንታጠብ ስለሆነ የምንጠቀመው ምንም ችግር የለውም። ታዲያ እንደዚህ እንደምታዩት ቅባታችንን ለይተን አወጥተናል ማለት ነው። ከዛ በኋላ እንደምናደርገው ክዳን ያለው ብልቃጥ ነገር ላይ እንጨምርና እንጠቀማለን ማለት ነው። ሽንኩርት ለጸጉር መሰረት የሆነው ፕሮቲን፣ ኬራቲን ዋነኛ ንጥረ ነገር በሆነው ሰልፈር የበለጸገ ነው። ሽንኩርት በአሎፔሺያ ምክንያት ለሚከሰት የሰውነት መከላከያ ኃይል ችግር ጠቃሚ የሆነ ከፍተኛ መጠን ያለው ቲዮሪሲቲን አለው። ቲዮሪሲቲን የጸጉር ስር የእድገት ሆርሞኖችን ለመጨመር ይረዳል። በተጨማሪም ኃይለኛ ጸረ ተዋሲያን ነው። ስለዚህ የራስ ቅልን ከይስት፣ ከፈንገስና ከሻጋታ
ከመጠን በላይ እድገት ለመከላከል ይረዳል። ሽንኩርትን በተለያየ መንገድ በቤታችን ውስጥ አዘጋጅተን እነዚህን ሁሉ ጥቅሞች ማግኘት እንችላለን። ከፈለግን የሽንኩርትን ውሃ አዘጋጅተን፣ ከፈለግን ደግሞ ሽንኩርቱን ፈጭተን ውሃውን ለይተን ካወጣን በኋላ ከተለያየ የጸጉር ማስኮች ጋር ቀላቅለን መጠቀም እንችላለን። ከአብሽ ጋር እንዲሁም ከአቮካዶ ከሙዝ ጋር እንደዚህ ቀላቅለን ሽታውን እንዳይከብደን ማለት ነው። እንደዚያም ተጠቅመን ለውጥ ይህንን ጥቅም ማግኘት እንችላለን ማለት ነው። እንግዲህ ቅባታችን እንደዚህ እንደምታዩት በዚህ መልኩ እንደዚህ ሆኖ ወጥቶልናል ማለት ነው። ነጭ ሽንኩርት ደግሞ በተፈጥሮ እንደሚታወቀው ጸጉርን ወይም ደግሞ የገባ ወደ ውስጥ የገባ ጸጉርን የመለጠ ቦታ ላይ በምናሻበት ሰዓት ያ ጸጉር እንደ አዲስ እንዲያድግና እንዲወጣ ይረዳል ማለት ነው። መጀመሪያም እንግዲህ አጠቃቀሚ ያው እንደዚህ እንደምታዩት እዚህ ጋር መጀመሪያ ጸጉሬን በምታጥብበት ቀን ነው የምጠቀመው። እሱም ምንድነው መጀመሪያ ጸጉሬን እንደዚህ እንደምታዩት በደንብ አርሰዋለሁ። በደንብ ካራስኩት በኋላ አናቴን በደንብ አርጌ ከቀባሁት በኋላ ጫፉንም ጭምር ቀባዋለሁ ማለት ነው። በመጀመሪያ ግን ስርስሩን በደንብ አርጌ የራስ ቅሌን ከተቀባሁት በኋላ በደንብ አርጌ ማሳጅ አደርገዋለሁ። ከምንም በላይ ቅባት፣ ማንኛውንም ቅባት ስንጠቀም ዋናው ነገር ሁሌም እንደምላችሁ ማሳጅ ነው። ስለዚህ ማሳጅ ስትቀቡ እንደዚህ የራስ ቅላችሁ እንደዚህ ማሳጅ ስታደርጉ የደም ዝውውራችሁ ይጨምራል ማለት ነው። ስለዚህ ማነቃቃት ይኖርብናል ማለት ነው። እኔ ያለሁበት ሀገር አሁን የሙቀት ሰዓት ነው። በጣም ሙቀቱ በጣም ሀይ ነው፣ ልነግራችሁ አልችልም። በሙቀቱ ምክንያት ፊት ለፊት ያለው ጸጉሬ ወደ ውስጥ እየገባ ነው ማለት ነው። እንዳለ እየረገፈ እየተበጣጠሰ ማለት ነው በሙቀቱ ምክንያት። ስለዚህ አሁን ይህንን እየተጠቀምኩኝ ለውጥ እያየሁበት ነው። እናንተም ተጠቀሙ። ጸጉራችሁ ለሚረግፍ ለሚበጣጠስ፣ እንዲሁም ደግሞ አላድግ ላለ ጸጉር በጣም ቆንጆ ለውጥ እንደምታገኙበት እርግጠኛ ነኝ። ጸጉራችን በፍጥነት እንዲያድግ ይረዳል። ታዲያ አጠቃቀሙ ጸጉራችን እንደዚህ እንደምታዩት በደንብ ተቀብተን ውስጡን በደንብ አድርገን ማሳጅ እናደርጋለን። ከዛ በኋላ በላስቲክ ሸፍነን ለ1 ሰዓት ወይም ለ2 ሰዓት ጸጉራችን ላይ ካቆየን በኋላ ከዛን መታጠብ በሚስማማን ሻምፑ መታጠብ ነው። ታጥበን ስንነሳ ደግሞ ጸጉራችን ሳይደርቅ በእርጥቡ ቅባት መቀባት ይኖርብናል። የራስ ቅላችንንም እንዲሁም ደግሞ ጫፉንም በደንብ አርሰን መቀባት ይኖርብናል ማለት ነው። ጸጉራችን ከመድረቁ በፊት በእርጥቡ ነው ቅባት የሚቀበለው። ስለዚህ በእርጥቡ መጠቀም ይኖርብናል ማለት ነው። እንግዲህ ጓደኞቼ የዛሬ የቀይ ሽንኩርትና የነጭ ሽንኩርት ቅባት አሰራር ይሄን ይመስል ነበረ። በጣም ለውጥ ያየውበት እንዲሁም ብዙዎች ተጠቅመው የመሰከሩለት በጣም ለጸጉራችን እድገት ፈጣን ለውጥ እንድናይ የሚረዳን ቆንጆ የሆነ ቅባት ነው። እናንተ በቤታችሁ አዘጋጅታችሁ ተጠቅማችሁ ለውጥ አይታችሁ ጻፉልኝ። ይህን ጠቃሚ ቪዲዮ ላይክ ሳታደርጉ አትጡ። እንዲሁም ደግሞ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ብዙ ጠቃሚ ቪዲዮዎችን እሰራለሁ ማለት ነው። በሌላ በቀጣይ ቪዲዮ እስክንገናኝ ሰላም ሁኑልኝ። ባይ ባይ።